የእግዚአብሔርን ቃል እናነባለን። ትንቢተ ዘካርያስ ምዕራፍ 3 ከቁጥር 1 ጀምሮ እስከ 8 ያለውን በጌታ ስም አነባለሁ። ትንቢተ ዘካርያስ ምዕራፍ 3 እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ፣ በውኑ ከእሳት የተነጠቀ ትንታግ አይደለምን አለው። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ አውልቁ አላቸው። እርሱንም እነሆ አበሳህን ከአንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ደግሞ ንጹሕ ጥምጥም በራሱ ላይ አድርጉ አለ። እነርሱም በራሱ ላይ ንጹሕ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔርም መልአክ ባጠገቡ ቆሞ ነበር። የእግዚአብሔርም መልአክ በኢያሱ እንዲህ ሲል አዳኘበት። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በመንገዴ ብትሄድ ትእዛዜንም ብትጠብቅ በቤቴ ላይ ትፈርዳለህ፣ አደባባዮችንም ትጠብቃለህ። በዚህም ከቆሙት ከእነዚህ ጋር መግባትን እሰጥሃለሁ። ታላቁ ካህን ኢያሱ ሆይ ስማ፣ በፊትህም የሚቆሙት ባልንጀሮች ለምልክት የሚሆኑ ሰዎች ናቸውና ይስሙ። እነሆ እኔ ባሪያዬን ቁጥቋጥ አወጣለሁ። እስራኤል ቅዱስ እግዚአብሔር ሆይ ይሄ አንተ ቃል ነው። መለኮታዊ ቃልህ በስጋ ለባሽ እንዲነገር መፍቀድህ ያስደንቀኛል። ጌታ ሆይ በእኔ ውስንነት ግን ቃልህ እንዳይወሰን ጌታ ሆይ እግዚአብሔር አምላክ በኢየሱስም እንድትረዳኝ ጸልያለሁ። ለምናገረው ለእኔም ለሚሰሙትም ጸጋ እንድትሰጠን በጌታ በኢየሱስም ጸልያለሁ። በዚህ ውስጥ እግዚአብሔር አምላክ ፈውስ እንዲተላለፍ ቃሉን ላከ ፈወሳቸው ተብሎ ተጽፏልና ዛሬ ለአንዳንዶች የፈውስ ቀን እንዲሆን፣ ለአንዳንዶች የመሻገር ቀን እንዲሆን፣ ለአንዳንዶች እግዚአብሔር አምላክ የውስጥ አይን መብራት ቀን እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። ለአንዳንዶች የመመለስ ቀን እንዲሆን ጌታ ሆይ፣ ለአንዳንዶች ደግሞ ጌታ ሆይ ጠላት ያለበሳቸው ቡትቶ የሚወልቅበት ቀን እንዲሆን፣ እነሆ ጌታ እድፋም ልብስ አውልቁ እንዳልክ ጌታ ሆይ እድፋም ልብስ የሚወልቅበት እንዲሆን ጸልያለሁ። ክብርና ምስጋና ውዳሴ ልዕልና ለስም ይሁን በጌታችን በመድኃኒታችን በኢየሱስ ስም አሜን። ትቀመጣላችሁ። ጌታ ይባርካችሁ። እግዚአብሔር አምላካችንን እናመሰግናለን። ከእሳት የተነጠቀ ትንታግ የሚለው ተርም ምናልባት ብዙዎቻችሁ የከተማ ልጆች ልትሆኑ ትችላላችሁ። በተለይ እዚህ ሀገር ደግሞ ሁሉ ነገር ወጥ የሚሰራው ሻይ የሚፈላው ሁሉ በኤሌክትሪክ ነው። ስለዚህ ትንታግ የሚባል አላውቅም የሚል ሰው ቢኖር እኔ አይገርመኝም። እኔ እና አንዳንዶች ደግሞ ያው ትንታግ ተሰብስቦ በዛ ወጥ ሲሰራ በዛ አድገናል። ስለዚህ ግን ምናልባት ጥያቄ እንዳይፈጥርባቸው ብዬ እኔም ትንታግ ይዤ መጥቻለሁ። ትንታግ ማለት እንደዚሁ ያው ይሄ ተሰብስቦ ምድጃ ላይ ይገባና ከዛ በኋላ እሳት ተለኩሶ ወጥ ይሰራል፣ እንጀራ ይጋገራል እና ምንድነው በሙሉ ይሄ ገብቶ ይቃጠላል፣ አመድ ይሆናል። አሁን አስቡ ምድጃ ላይ እንደዚህ ከ1000 በላይ እንጨቶች ሊኖሩ ይችላሉና ይሄ በዚህ አካባቢ ስታዩ ትንሽ ተለብልቧል፣ ጠቆር ብሏል የሚታያችሁ ከሆነ እና ከእሳት ተመዛ ሂጅ ብትወጣ ሌሎች ሲቃጠሉ ሳትቃጠል የቀረች ማለት ነው። ስለ ትንታግ አይደለም። እኔና እናንተ ትንታጎች ነን። ጠላት በስንት መከራ ሊያጠፋን ነበረ። ጌታ ግን መዞ ከእሳት አወጣን፣ ከጥፋት አወጣን፣ አስመለጠን። that's the point። ስለ ኢያሱ አይደለም፣ ስለ አንተ ነው፣ ስለ እኔ ነው። ወገኖች ሆይ በዚህ መልኩ የጌታን ውለታ እንድናስብ ያስፈልጋል። እግዚአብሔር አምላካችን እናመሰግናለን። ከእሳት የተነጠቀ ትንታግ እንደ መግቢያ በዚህ ስም ቅጽል ስም ራሱን ይጠራ የነበረ የእግዚአብሔር አገልጋይ አለ። ስሙ ጆን ዌስሊ ይባላል። ሜቶዲዝም ኢቫንጀሊካል ቸርች መስራች ነው ጆን ዌስሊ እና የነበረበት ከ1703 እስከ 17
92 የነበረ ታላቅ የእግዚአብሔር አገልጋይ ነው። ታላቅ የወንጌል ሰው ነው እና ይሄ ሰው ጆን ዌስሊ ከሚለው በተቀጥያ ደግሞ ከእሳት የተነጠቀ ትንታግ የሚል ስም ራሱን በዛ ስም ይጠራ እንደነበረ የታሪክ መዛግብት ያስረዳሉ። እና ከዚህ የተነሳ ደግሞ ሜቶዲስት ቸርች በየዓመቱ ይህን ቀን ያከብሩታል ማለት ያስቡታል ማለት ነው። እና በእነሱ ቋንቋ አልደርስ ጌት ሳንዴይ አንድ ሳንዴይ ዴዲኬትድ ሆኖ ለዚህ ስለ ጆን ዌስሊ ብቻ ሳይሆን እያንዳንዱ ሰው ጌታ ከምን ተናጥቆ ነው ያወጣኝ ብሎ ራሱን ደግሞ በማየት ለጌታ ክብር የሚሰጥበት ቀን ሆኖ በሜቶዲስት ቸርች ተወስኖ እስካሁን ድረስ አለ ማለት ነው። እግዚአብሔር አምላካችን እናመሰግናለን። እንግዲህ የጆን ዌስሊ አባት የኤንግሊካን ቸርች ፓስተር እንደነበረ ይታወቃል። ከዛ በኋላ እንግዲህ የእሱ እናት ደግሞ በልጆቹ ማለት የጆን ዌስሊ እናት በጣም ብዙ ልጆች ነው የነበሯት 19 ምናምን የሚል ታሪክ አለ። ከእያንዳንዱ ልጅ ጋራ ብዙ ሰዓት ነው የምታጠፋው። ሳንዴ ስኩል ያስተማረቻቸው እሷ ነች። ከዛ ቤት ሁለት ሰዎች ወጥተዋል። አንደኛው ጆን ዌስሊ ነው፣ ሁለተኛው ቻርልስ ዌስሊ ይባላል። ብዙ የዌስተርን ኢቫንጀሊካል መዝሙሮች በሙሉ በሀገራችንም ስብሐት ለአምላክ የሚባል የተተረጎመ በሙሉ የቻርልስ አብዛኛው መዝሙር የቻርልስ ዌስሊ መዝሙር ነው። ይሄ ደግሞ ጆን ዌስሊ ደግሞ ሰባኪ በወንጌል ዓለምን ያዳረሰ ትልቅ የእግዚአብሔር ሰው ነው። ወደ ጆን ዌስሊ ልመለስና ጆን ዌስሊ ለምን ራሱን ከእሳት የተነጠቀ ትንታግ ብሎ ጠራ የሚል ነው። እና አንድ ቀን ልጆቹ ውጪ እየተጫወቱ እሱ ቤት ቀርቶ ነበረ እና ድንገት እሳት ተለኮሰ ቤታቸው። ስለዚህ ሁሉም በቃ ልጆቹን ተናጥቀው ሲያወጡ እሱ የሆነች ጥግ ላይ አልታየም እና ቤቱ በእሳት እየጋየ አሁን ልጆቹ ሲቆጥሩ አንድ ልጅ ጎድለዋል። የ5 ዓመት ልጅ ነው በዛን ጊዜ። አንድ ልጅ ጆን ዌስሊ የ5 ዓመት ልጅ የለም። ጆን በቃ እያለ ቤተሰቡ በሙሉ በትልቅ እንባ በትልቅ ድንጋጤ እያለ አሁን እሳቱም ሊያስጠጋ አይችልም፣ ወደ ውስጥ መግባት አይችሉም፣ በቃ ሞቷል የሚል እንደዛ አይነት ነበረ። ግን አጋጣሚ በዛ የሚያልፉ መንገደኞች ነበሩ እና መንገደኞቹ ተሎ ብለው ይህንን ልጅ ይዘው በዛው ሄደዋል። ስለዚህ እሳቱ ከረገበ በኋላ በራሱ አመድ ሁሉ ከሆነ በኋላ ላይብረሪ በሙሉ ኤቭሪቲንግ ተቃጥሏል፣ ልጃችን ተቃጥሏል ብሎ ነበር ያሰቡት። ግን እግዚአብሔር እነዛን ሰዎች ተጠቅሞ ይህንን የ5 ዓመት ልጅ ነጥቆ አወጣው። ከዛ በኋላ ሲመለስ ወደ ቤቱ የአባቱ መጽሐፍ ቅዱስ ተቃጥሎ አንዲት ብጣሽ ወረቀት ብቻ ቀርታለች። እሷን አንስቶ በሚያነብበት ጊዜ ጌታ ኢየሱስ ክርስቶስ የተናገረው ቃል አለ። ማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ የሚል ነው። የ5 ዓመት ልጅ ይህን አንብቦ አሁን ይህን ይዞ ሲያገኙት በዚህ ልጅ የእግዚአብሔር ታላቅ የእግዚአብሔር ጥሪ እንዳለ ቤተሰቡ ተገነዘበ ማለት ነው። እግዚአብሔር አምላካችን እናመሰግናለን። እንደተባለውም ታላቅ የእግዚአብሔር ሰው ሆኖ ለብዙ ሚሊዮኖች ነፍሳት መዳን እስካሁን ድረስ በጣም ትልቅ ቸርች ነው፣ ትልቅ ዲኖሚኔሽን ነው እና ግን ራሱን ከእሳት የተነጠቀ ትንታግ። አሁን ስለ ጆን ዌስሊ አይደለም፣ ስለ ካህኑ ኢያሱ አይደለም። እያንዳንዳችሁ ታሪክ ተናገሩ ብትባሉ ሁላችን ይሄ ታሪክ አለ። የሆነ ቦታ ላይ ጌታ ነጥቆ አወጣን። የሆነ ቦታ ላይ ጌታ ከሞት አስመለጠን። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ስለዚህ የእግዚአብሔር ቃል መዝሙረ ዳዊት 106 ቁጥር 2 እና መዝሙረ ዳዊት 107 ቁጥር 2 ሁለቱ በተከታታይ ብዙ ጊዜ እናገራሉ። ይህን እንድትይዙ አደራ። መዝሙረ ዳዊት 106 ቁጥር 2 ላይ ጥያቄ ነው የሚጠይቀው። ምን ብለው? የእግዚአብሔርን ኃይል ስራ ማን ይናገራል? ጥያቄ ነው። ማን ይናገራል? ምስጋናውስ ማን ያሰማል? የሚል ጥያቄ ታገኛላችሁ። መዝሙረ ዳዊት 106 ቁጥር 2። ወደሚቀጥለው ምዕራፍ 107 ስትሄዱ ቁጥር 2 ራሱ ይመልሳል። ምን ብሎ ነው የሚመልሰው? እግዚአብሔር ከጠላቶች ያዳናቸው ከጠላቶች እጅ የታደጋቸው እነሱ ይናገሩ። እግዚአብሔር አምላካችን እናመሰግናለን። እኔ
ከእሳት የተነጠቀ ትንታግ ነኝ የሚል ሁሉ ለእግዚአብሔር ምስጋና ይስጥ በእልልታ በጭብጨባ። እግዚአብሔር አምላካችን እናመሰግናለን። እግዚአብሔር ያዳናቸው ከጠላት እጅ የታደጋቸው እነሱ ይናገሩ ይላል። ይናገሩ፣ ልንናገር ወገኖቻችን ይህን ጌታ ስለዚህ ወንጌል ነፃ ስለሚያወጣ ወንጌል ሊናገሩ በራሳቸው ወጪ በራሳቸው መጡ። ጌታ አብዝቶ ይባርካቸው፣ የአገልግሎታቸው አድማስ ያስፋው። እግዚአብሔር አምላካችን እናመሰግናለን። ስለዚህ በዚህ ስፍራ ምዕራፉን ስናየው የእግዚአብሔር ካህን ነው። የእግዚአብሔር ካህን ልብሱ የተለየ ነው። ልብሱ ንጹህ መሆን እንዳለበት በዘጸአት መጽሐፍ ላይ ተዘርዝረዋል። የልብሱ ራሱ ኳሊቲ አንፎርቹኔትሊ ካህኑ ኢያሱ እድፋም ልብስ ለብሶ ነበረ። እድፋም ልብስ ለብሶ ሲያይ ደግሞ ሰይጣን አገኘሁ ብሎ በእግዚአብሔር ፊት ቀርቦ ይከሰው ነበር። እና አሁን ኢማጂን ካህኑ ኢያሱ ምንም አይናገር፣ ግን በእግዚአብሔር ፊት ቆሟል። ሰይጣን ደግሞ ባጠገው ሆኖ ይኸው ባሪያዬ ያልከው ይኸው። በአንድ በኩል ኢያሱን አንተን ብሎ አገልጋይ፣ አንተን ብሎ ክርስቲያን እንግዲህ በአሁኑ ቋንቋ በአዲስ ኪዳን ቋንቋ አንተን ብሎ አማኝ፣ ለዛ ብትጠቀም ይሻላል። አንተን ብሎ አማኝ፣ አንተን ብሎ አገልጋይ ያውና ጌታህን አዋረድከው። ይኸው ቆሻሻ ለበስክ። ቆሻሻ የኃጢአት ምልክት ነው። እንደዛ ብሎ ሲከሰው ለእግዚአብሔርም ይኸው ባሪያ ያልከው ይኸው ኤቪደንስ ነው የቀረበው። በጣም የሚያስገርመው እግዚአብሔር ምን ነካህ አላለውም ኢያሱን። የመጀመሪያ ያደረገው እግዚአብሔር ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ ብሎ ሁለት ጊዜ ገስጽብና ጠፋ። ከዛ ከኦዲየንሱ የለም። ማን ቀራው? ኢያሱ። ለምን እንደዚህ ሆንክ? ለምን እስከዚህ ድረስ ደረስክ? የሚል ጥያቄ የለም። በዙሪያው ቆመው ለነበሩ እድፋሙ ልብስ ከእርሱ አውልቁ። ይሄ ደስ አይልም ወገኖች? እንደዛ ባይሆን ኖሮ እኔ ዛሬ እዚህ መቆም አልችልም። ወገኖቼ እዚህ መቆም አትችሉ። እድፋም ልብስ እያወለቀ ጌታ እያስመለጠ ከእሳት ከጥፋት እያስመለጠ እዚህ አድርሶናል። ለሱ ክብርና ምስጋና እኔ እሰጣለሁ። ወገኖች ሆይ እግዚአብሔር አምላካችን እናመሰግናለን። ጌታ የተመሰገነ ይሁን። ስለዚህ ይሄ የእግዚአብሔር ቃል እያንዳንዳችን መስተዋት ፊት ቀርበን እኛነታችን እንደምናይ አሁን እዚህ ላይ ኢያሱን ሳይሆን ራሳችሁ እንድታዩ ጠይቃችኋለሁ። እኔ ራሴን ነው የማየው። ይታዩኛል ልጠፋ የነበርኩባቸው ጊዜዎች። እግዚአብሔር ይባርክሽ፣ ጌታ ይባርክሽ። እና በጣም የሚያስገርም ጌታ ነው የምናመልከው ወገኖች። ጣልቃ እየገባ የሚለው መዝሙር አለ፣ ታውቃላችሁ አይደለም? በህይወቴ ጣልቃ እየገባ በኢያሱ ህይወት ጣልቃ ገብቷል። ምናልባት በኋላ እንዘምረው እንችላለን። በአንቺ ህይወት ጣልቃ ገብተዋል። በአንተ ህይወት ጣልቃ ገብተዋል። በቤተሰብ ጣልቃ ገብተዋል። እንደ ቤተክርስቲያን በቤተክርስቲያናችን ጣልቃ ገብተዋል። እግዚአብሔር አምላካችን እናመሰግናለን። አብረሽ እንባ የተናነቀው ነበረ። አዎ በብዙ ተግዳሮች ቤተክርስቲያን አልፋለች። ነገር ግን ተግዳሮቶች የሉም፣ ቤተክርስቲያን ግን አለች። በዚህ ዓለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆችም አይቋቋማትም። የሞት ኃይሎች ይላል በአንድ ትርጉም ያየሁት፣ የሞት ኃይሎች አይችሏትም ይላል። የሞት ኃይሎች አይችሉኝም። በቃ እግዚአብሔር አምላካችን እናመሰግናለን። እግዚአብሔር የተመሰገነው። ምን አይነት ጌታ ነው ወገኖች? አንድ ጥያቄ ብንጠይቅ በዚህ ዘመን በዚህ ዓለም ያለ ትልቁ ችግር ምንድነው ተብሎ ቢጠየቅ የተለያየ መልስ ልናገኝ እንችላለን። አንዳንድ ሰዎች ድህነት ነው ሊሉ ይችላሉ። ያም እውነትነት አለው። አንዳንድ ሰዎች ጦርነት ነው ትልቁ ችግር በዓለማችን ሊሉ ይችላሉ። እሱም አንድ እውነት አለው። አንዳንዶቹ ደግሞ የአየር ንብረት መዛባት ነው ሊሉ ይችላሉ። እሱም እውነትነት አለው። ሌሎች ደግሞ የተፈጥሮ አደጋ እየጨመረ እየሄደ ነው ሊሉ ይችላሉ። እሱም እውነትነት አለው። ሌሎች ደግሞ የኢኮኖሚና የፖለቲካ ቀውስ ሊሉ ይችላሉ። ዘረኝነት ሊሉ ይችላሉ። ሌሎችም ብዙ ነገሮች ሊሉ ይችላሉ። ምናልባት ጥቂት ደግሞ የኢራንና የአሜሪካ ጦርነት ሊሉ ይችላሉ። አንድ ሁለት ሰው ደግሞ ትራምፕ ነው የዓለም ፕሮብሌም ሊሉ ይችላሉ። አላውቅም። ግን ከእግዚአብሔር ቃል አንጻር ስናየው
የሰው ልጆች ሁሉ ትልቁ ፕሮብሌም ትልቁ ችግር ኃጢአት የሚባል ኃጢአት ከኤደን ገነት አባረረን። ኃጢአት ከእግዚአብሔር ክብር አጎደለን። ኃጢአት ማለት ዴፊኒሽኑ ሮሜ መልእክት ምዕራፍ 3 ቁጥር 21 ላይ አለ። ቁጥር 20 እስከ ቁጥር 23 ሁሉም ኃጢአት ሰርተዋል የእግዚአብሔርም ክብር ጎድሏቸዋል። ከእግዚአብሔር ክብር መጉደል ማለት ነው ከእግዚአብሔር ስታንዳርድ እግዚአብሔር ለፈጠረን ዓላማ ሳንሆን ስንቀር ይሄ ነው ኃጢአት አመጽ። ወደ እስራኤል ታሪክ በምንሄድበት ጊዜ ካህኑ ኢያሱ ብዙ ጊዜ በስነ መለኮት ብዙ ጥናት ይደረጋል በዚህ ጉዳይ ላይ እድፋም ልብስ የለበሰው የራሱ ኃጢአት ነው ወይስ የሚል ጥያቄ አለ። አንዳንዶቹ ካህን ማለት የሕዝብን ኃጢአት ይዞ ማስተስሪያ በእግዚአብሔር ፊት የሚያቀርብ ስለሆነ ተሸክሞ የሕዝቡ ኃጢአት ሁሉ የእስራኤል ኃጢአት ሁሉ መሸከሙ ነው የሚያሳየው የሚሉ አሉ። ሁለቱም ያስኬዳል። እሱም ሰው ነው። ስለ ራሱም ኃጢአት ሊሆን ይችላል፣ ስለ ሕዝቡም ኃጢአት ሊሆን ይችላል። ነገር ግን የኢየሱስ ክርስቶስ ምሳሌ ነው ወገኖች ሆይ። እሱ ስለ አመፀኞች ማለደ ይላል። የብዙዎች ኃጢአት ተሸከመ ይላል። የኔና የእናንተ ኃጢአት ተሸክሞ በአብ ቀኝ በደሙ ያስተሰረየልን ጌታችን መድኃኒታችን ኢየሱስ ክርስቶስ የተመሰገነ ይሁን። ከ12ቱ ነገዶች ወገኖች የእስራኤል ነገዶች እንግዲህ ዘመኑ ያው በባቢሎን ምርኮ በነበሩበት ሰዓት የተጻፈ ነው ትንቢተ ዘካርያስ። ከ12ቱ ነገዶች 10ሩ በተለይ በባቢሎን መንፈስ ተወርሰው ነበር። የባቢሎን ባህል፣ የባቢሎን አምልኮ፣ የባቢሎን ማህበራዊ ግንኙነት ሁሉ ሰጥመው ነበር። የቢንያምና የይሁዳ ነገዶች ግን ወደ ምድራችን እንመለሳለን ብለው እንግዲህ የኢየሩሳሌም ቅጥር ሲሰሩ መቅደስ ሲሰሩ በሶስት ረድፍ በዘሩባቤል መሪነት በነህምያ መሪነት እንደዛ አይነት ሲመጡ ከመጽሐፍ ቅዱስ ታሪክ እንመለከታለን። እና በባቢሎን እየኖሩ በቅድስና የኖሩም ነበሩ። በባቢሎን እየኖሩ ለእግዚአብሔር የተለዩም ነበሩ። እነ ዳንኤል፣ ሲድራቅ፣ ሚሳቅ፣ አብደናጎ ነበሩ። ስለዚህ በባቢሎን መኖር ይቻላል። የእግዚአብሔር ጸጋ ተላብሶ የእግዚአብሔር ኃይል ተላብሶ በመንፈስ ቅዱስ ተደግፈው እንደ እግዚአብሔር ቃል መውጣት መግባት ይቻላል። በእናንተ ውስጥ ያለው በዓለም ካለው ሁሉ ይበልጣል ተብሎ ይናገራል። እግዚአብሔር አምላካችን እናመሰግናለን። ስለዚህ የነበረበት ውድቀት ግን የእግዚአብሔር ቃል በዳሰሳ መልክ እንደዚህ ብሎ ይናገራል። ካህናቱ እንኳ ሳይቀሩ በዚህ ርኩሰት በባቢሎን ርኩሰት ተካፋይ ሆነው እንደነበረ ከመጽሐፍ ቅዱስ እናነባለን። የመጀመሪያው ዕዝራ መጽሐፍ ምዕራፍ 10 ቁጥር 18 እና ሚልኪያስ ምዕራፍ 2 ቁጥር 1 ላይ እንመለከታለን። ምን ይላል? ከካህናቱም ወገን ልጆች እንግዶች ሴቶች ያገቡ ተገኙ ይላል። እንግዶች ካህናቱ እንግዶች ሴቶች ማለት ጣዖት የሚያመልኩ ሴቶች ያገቡ ተገኙ ይላል። ከዛ ቀጥሎ ዕዝራ ምዕራፍ 9 ቁጥር 1 ላይ የእስራኤል ሕዝብ ካህናቱም ሌዋውያኑም እንደ ከነዓናውያን፣ እንደ ኬጢያውያን፣ እንደ ፌርዛውያን፣ እንደ ኢያቡሳውያን ሁሉም ያውያን 7 ያውያኖች አሉ ርኩሰት ያደርጋሉ እንጂ ከምድር አሕዛብ አልተለዩም። የእግዚአብሔር ስታንዳርድ እኛ የተለየ እንድንሆን በተደባለቀ ዓለም በኃጢአት በጨቀየ ዓለም የእግዚአብሔር ሕዝቦች ተለይ ነው። በአነጋገር ተለይ፣ በአካሄድ ተለይ፣ በአኗኗር ተለይ ነው የሚለው የእግዚአብሔር ቃል። ከምድር አሕዛብ አልተለዩም። የተቀደሰውን ዘር ከምድር አሕዛብ ጋር ደባልቀዋል። በዚህ መተላለፍ የመጀመሪያ ሆነዋል ብሎ ዕዝራ ጽፏል። በነህምያ መጽሐፍ ምዕራፍ 13 ደግሞ ከዋነኛውም ካህን ከኤልያሲብ ልጅ ከኢዮአዳ ልጆች አንዱ ለሆሮናዊው ለሰንበላጥ፣ እንግዲህ ነህምያ ሰንበላጥና ጦቢያ እዛ ያሉት ለሰንበላጥ አማች ነበር ይላል። ምን ያክል ህዝቡን የበደለ ሰው ሰንበላጥ የሚባል የእግዚአብሔር ህዝብ እንቅፋት ከእስራኤል ወገን ሆኖ ደግሞ ካህን ሆኖ ልጁን ያገባ ሰው ተገኘ እና ምን ያክል ሁኔታ እንደነበሩ እንመለከታለን። እና ይህንን
ሁኔታ ለሰንበላጥ አማች ነበረ። ከእኔም ዘንድ አባረርኩት። ነህምያ ነው የሚጽፈው። አባረርኩት ምክንያቱ ሌሎችም ሊያደርግ ስለሆነ። አምላኬ ሆይ የክህነትንና የሌዋውያንም ቃል ኪዳን ስላፈረሱ አስባቸው። ደግሞ አባረርኩት እንደምን ይጸልይላቸዋል። አስባቸው። እግዚአብሔር አምላካችን እናመሰግናለን። አዲስ ኪዳን ዕብራውያን መጽሐፍ ምዕራፍ 7 ቁጥር 28 ላይ ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና ይላል። ስለዚህ ኢያሱ በዚህ መነጽር እናየዋለን። ድካም ያላቸውን እድፋም ልብስ ሊለብሱ የሚችሉትን ካህናት ይሾማልና። ከሕግ በኋላ የመጣ የመሐላው ቃል ግን ለዘላለም ፍጹም የሆነውን ልጅ ይሾማል። ኢየሱስ ክርስቶስ ሊቀ ካህናችን ፍጹም ነው። ከኃጢአት ሁሉ የነጻ ነው። ከአመፃ ሁሉ የነጻ ነው። ስለዚህ በሱ ጽድቅ እኛ ጻድቃን ተብለን እንድንጠራ፣ በሱ ቅድስና እኛ ቅዱሳን ተብለን እንድንጠራ ወገኖች ሆይ ቆጠረን። እግዚአብሔር አምላካችን እናመሰግናለን። የእስራኤል ቅሪቶች ከባቢሎን ተመልሰው በተለይ የቢንያምና ይሁዳ ነገዶች የኢየሩሳሌምን ቅጥር መስራት ሲጀምሩ ኢያሱ ሊቀ ካህናቸው ነበረ። ትንቢተ ሐጌ ምዕራፍ 1 ማንበብ ትችላላችሁ። ከባቢሎን መውጣታቸው ብቻ በቂ ይመስላቸው ነበር። አንዳንዶች ከወጡት ራሱ የአምላካችን ይሻለናል ብለው ወጥተው፣ ነገር ግን ስቲል ችግር ነበረ። ብዙ የሚንደፋደፉባቸው ነገሮች ነበሩ። ምንድነው ችግሩ ስንል፣ አዎ ከባቢሎን ወጥተዋል፣ ነገር ግን ባቢሎን ከልባቸው አልወጣችም። ከግብፅ ሲወጡ እስራኤላውያንም ዘሴም ፕሮብሌም ነበረ። እግዚአብሔር በአንድ ሌሊት በቃ ባህሩን አሻገራቸው። ነገር ግን ግብፅ ከልባቸው ሳትወጣ 40 ዓመት ቆየ። ምን ማለት ነው? ጌታን ተቀብለን ከዘላለም ኩነኔ ነፃ ወጥተን በእግዚአብሔር ቤት እየተመላለስን፣ ነገር ግን ስቲል ዓለም ያምርብን ከሆነ፣ ድሮ እንደዚህ ነበርኩ ብሎ ሰው በዓለማዊነቱ የሚመካ ከሆነ ይሄ ሰውዬ ስቲል ዓለም ከዓለም ወጥተዋል፣ ግን ዓለም ከልቡ አልወጣችም ብዬ አስባለሁ። እንደዚህ ማለት ነው። እና ኢያሱ በዚህ ራእይ በዘካርያስ ራእይ ኢያሱ ይህን ሁሉ የሚያሳይና የእግዚአብሔር ምላሽ የካህኑ ኢያሱ ደግሞ ሁኔታ የሚያመለክተን ነው። ኢያሱ በዚህ ስፍራ ቆሞ እንግዲህ የመጀመሪያው 7 ነጥቦች እናገራለሁ ባለኝ ጊዜ። ከእሳት የተነጠቀ ትንታግ አንድ ሆኖ፣ ሁለተኛው ግን በጣም የሚያስገርመው ምንድነው? በእግዚአብሔር ፊት ታላቁ ካህን ኢያሱ በእግዚአብሔር መልአክ ፊት ቆሞ አሳየኝ ይላል። የብሉይ ኪዳን ተርጓሚዎች መልአክ ካለ መልአክ ነው፣ የእግዚአብሔር መልአክ ካለ ግን ክርስቶስ ኢየሱስ ሥጋ ለብሶ ከመገለጡ በፊት የነበረው መገለጥ ነው። በኢየሱስ ፊት ቆሞ ነበር ካህኑ ኢያሱ። እና ይሄ በጣም በጣም ኢምፖርታንት ነው። ኖ ማተር ሃው ማች ምንም ይሁን ምንም ያላችሁበት ሁኔታ፣ በምንም አይነት ሁኔታ ሁኑ፣ በምን አይነት ቆሻሻ ህይወት ሁኑ፣ አንድ ነገር ግን ጠይቃችኋለሁ። በልዑል አምላክ ፊት በኢየሱስ ክርስቶስ ፊት ቁሙ። እሱ ነው ከኃጢአት ነፃ የሚያወጣ፣ እሱ ነው ቀንበር የሚሰብር፣ እሱ ነው ከእስራት ነፃ የሚያወጣ። በራሳችን ጥረት ነፃ መውጣት አንችልም። በኢየሱስ ፊት ስንቆም ግን እሱ ነፃ ያወጣናል። ወደ እሱ ቅረቡ እርሱም ያበራላችኋል ይላል። የጨለመብህ ካለ እኔ እነግርሃለሁ፣ ወደ ኢየሱስ ቅረብ፣ ይበራልሃል። እስራት የሚሰማ ካለ ከእስራት ነፃ ትወጣለህ። ቀንበር ይሰበራል። ኢየሱስ ዛሬም ሕያው ነው፣ ነፃ ያወጣል። ክብር ምስጋና ለእሱ ይሁን። እግዚአብሔር አምላካችን እናመሰግናለን። አንድ ነገር ነው መናገር አይችልም። ምንም ንግግር ሲያደርግ አናውቅም። ምክንያቱም ሰው ኃጢአት ሲከብደው ቀና ብሎ መሄድም አይችልም። ግን አንድ ነገር ምናደርግ የሚገባን ከኢያሱ ሕይወት በእግዚአብሔር ልጅ በኢየሱስ ክርስቶስ በሊቀ ካህናችን ፊት ስለኛ ደሙን ባፈሰሰው በቀራንዮ መስቀል ነፍሱን አሳልፎ በሰጠው በሱ ፊት እንቀርባለን። የፈለገ ሸክም ይኑር እሱ ያንከባልላል። አውልቁ ሲል ይወልቃል፣ አንከባሉ ሲል ይንከባልላል። ከዛ በኋላ አንተ ነፃ ሆነህ እንደ አንበሳ እየዘለልክ ታመልከዋለህ። ክብር ለእግዚአብሔር ይሁን። እግዚአብሔር አምላካችን እናመሰግናለን። ኢያሱ ካህኑ ኢያሱ በእግዚአብሔር መልአክ ፊት ቆሞ
አሳየኝ ይላል። እግዚአብሔር ይመስገን ሁላችን በሱ ፊት ቆመ እንታይ። ሌላ ስፍራ ሳይሆን በልዑሉ ፊት፣ በነገስታት ንጉስ፣ በጌቶች ጌታ ፊት ቆመን እንታይ። በምንም አይነት ሸክም እንሁን፣ በምንም አይነት ውጥረት እንሁን፣ በምንም አይነት ጭንቀት እንሁን፣ ብቻ አንድ ነገር እናድርግ፣ በሱ ፊት እንቁም። አርነት ከዛ ይመጣል፣ ነፃነት ከዛ ይመጣል፣ መፈታት ከዛ ይመጣል። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። በሙሴ ሕግ መሰረት የካህናት ልብስ ንጹህ የተቀደሰ መሆን ነበረበት። ዘጸአት 28 ቁጥር 2 ላይ የተቀደሰውን ልብስ ለክብርና ለጌጥ ለወንድም ለአሮን ስራለት ተብሎ ተጽፏል። እዛ ላይ ይህ ልብስ ለብሶ መታየት ሲገባው ነገር ግን እድፋም ልብስ ለብሶ ታይቷል። ግን አንድ ነገር አደረገ። በጌታ ፊት ቆመ። በጌታ ፊት ቆመ። በጌታ ፊት ቆማለሁ ብሎ ወገኖች ሆይ ዛሬ በተለያየ ሁኔታ የመጣችሁ ካላችሁ እግዚአብሔር ያዘጋጀው መልእክት ነው። ይሄ ለእኛ ለሁላችን የእግዚአብሔር ቀን ነው። የእግዚአብሔር ቃል ነው። ቃሉን ላከፈወሳቸው ማለት ይሄ ነው እኮ። ካለበት ሁኔታ የሚያወጣ ካለበት ጨለማ ወደ ብርሃን የሚያወጣ የሚያሻገር ቃል። ቀጥሎ ግን ወገኖች ሆይ ቆሞ ነበረ። ቀጥሎ ቁጥር 2 ላይ ሰይጣን ነው በቃ እዚህ የሚታየው። ሰይጣንም እግዚአብሔርም ሰይጣንን ቁጥር 1 ላይ ሰይጣንም ይከሰው ዘንድ በስተቀኝ ቆሞ ነበር ይላል። ሁለት ከሳሽና ተከሳሽ ሁለቱ ቆመዋል። ዳኛው ጌታ ግን አለ። እግዚአብሔር ይመስገን። እውነተኛ ዳኛ እግዚአብሔር አምላካችን እናመሰግናለን። ክስ የሰይጣን ስራ እንደሆነ እናውቃለን። ሰይጣን ሙያው ከሳሽ እንደሆነ የሐሰት አባት ይለዋል ጌታ ኢየሱስ ክርስቶስ። የሚያስትም ነው። ቅዱሳንን ከመክሰስ አያርፍም። ዛሬ እንኳን በብዙ ክስ የመጣችሁ ሰዎች ልትኖሩ ትችላላችሁ። ግን የምስራች ነግራችኋለሁ፣ ኢየሱስ ፊት ቁሙ፣ ነፃ ትወጣላችሁ። እግዚአብሔር አምላካችን እናመሰግናለን። በአንቺ ላይ የተሰራ መሳሪያ አይከናወንም። በእግዚአብሔር ፊት ይከሰናል ሰይጣን። በሰዎች ፊት ይከሰናል ሰይጣን። የሥራ ሰዓት የለውም። ውስን የሆነ የሥራ ሰዓት የለው። 8 ሰዓት ሰርቼ ወጥቼ እንደዛ የሚባል የለም በሰይጣን። ቫኬሽን አይወስድም ሰይጣን። አገልግሎታችንን ይከሳል። ወንጌላችንን ይከሳል። የመንፈስ ቅዱስ ስራን ይከሳል። ዛሬ ብዙ ሰዎች በክስ ትመላለሳላችሁ። ሰይጣን ያለፈው ፋይል እየከፈተ ይከሳችኋል፣ ያስጨንቃችኋል። ክስ ያለባችሁ ሰዎች ሰይጣን ይጫወትባችኋል። ሰይጣን እየከሰሳቸው የእሱን ክስ እየተቀበሉ ማምለክና መጸለይ የሚያቅታቸው ጥቂት ላይሆኑ ይችላሉ። ነገር ግን ኢያሱ በጌታ ፊት እንደቆመ በጌታ ፊት መቆም ነው ሶሉሽኑ። እግዚአብሔር አምላካችን እናመሰግናለን። እና በጣም 2 ጊዜ ነው ሰይጣን ሆይ እግዚአብሔር ይገስጽህ፣ እንደገና ደግሞ ኢየሩሳሌምን የመረጠ። እንግዲህ የኢየሩሳሌም ካህን ማን ነው? ኢያሱ። የምርጫ ጉዳይ ነው። ስለመረጠን ጌታ ለእኛ ግድ ይለዋል። እግዚአብሔር አምላካችን እናመሰግናለን። ለሚከሱን አሳልፎ አይሰጥም። ለከሳሻችን አሳልፎ አይሰጥም። እግዚአብሔር አምላካችን እናመሰግናለን። አንድ የሰማሁት ታሪክ ነው። አዲስ አማኝ ነው አሉና ጸልይ ተብሎ ገስጻለሁ። ሰይጣን አንተ ቆማጣ፣ አንተ ወራዳ፣ አንተ ማትረባ። በቃ አሁን ፓስተሩ ጠጋ ብለው ስማ፣ ስድብ እኮ ክልክል ነው። የእግዚአብሔር ቃል በይሁዳ መጽሐፍ ምዕራፍ 1 ላይ የመላእክት አለቃ ሚካኤል ስለ ሙሴ ሥጋ በተከራከረ ጊዜ እግዚአብሔር ይገስጽሃል እንጂ የስድብን ቃል አልተናገረም ብሎ መከሩት ማለት ነው። እሱማ ምን ሆንኩኝ ብሎ እሱ ደግሞ የሰይጣን ጠበቃ ነውት ወይ? ለምን ይከላከሉታል? እኔ ልኩን ልነግረው ነው፣ በአናቱ ይተከል እያለ ሊሰማ አልቻለም። ግን እግዚአብሔር ይገስጽህ ነው። ሌላ እግዚአብሔር ከገሰጸው ሌላ ምን ጨምራል? እግዚአብሔር አሁንም ይገስጸው። በፊት የቆመ ሰይጣን እግዚአብሔር ይገስጸው። በፊትሽ የቆመ ሰይጣን እግዚአብሔር ይገስጸው። ኢየሩሳሌምን የመረጠ፣ አንተን የመረጠ፣ አንቺን የመረጠ፣ እኛን የመረጠ እግዚአብሔር ይገስጸው። እግዚአብሔር አምላካችን አመሰግናለን። ወገኖች ሆይ ድል መንሻው አንድ ብቻ ነው።
ኢያሱ ያደረገውን መከተል፣ በጌታ ፊት መቆም። ሰይጣን የማያመጣው ፋይል የለም። ነገር ግን በክርስቶስ ኢየሱስ ደም ተደምስሰዋል፣ ድሊት ሆነዋል፣ ሪካቨር አይደረግም። ወገኖች ሆይ ይሄ ማለት እኛ ምንም ኃጢአት የሌለብን ፐርፌክት ነን ግን ማለት አይደለም። አንደኛ ዮሐንስ ላይ ኃጢአት የለብንም ብንል ራሳችንን እናስታለን። ከሁሉ ውድቀት ራስን ማሳት ነው። ስለ ራስ በቃ ሚዛናዊ ያልሆነ መረዳት በራሱ ዲሴፕሽን ይባላል። ዲሴፕሽን ደግሞ ወረስ ነው። እውነትን በእኛ ዘንድ የለም፣ በእኛ ውስጥ የለም። በኃጢአታችን ብንናዘዝ ግን ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። እግዚአብሔር አምላካችን ይመስገን። አሜን። እግዚአብሔር ይመስገን። ስለዚህ በየጊዜው ኦሪጂናል ኃጢአታችን ከአዳም የወረስነው ኃጢአታችን ሁለት አይነት ኃጢአት ነው ያለው። አንደኛው የውርስ ኃጢአት በኦርቶዶክስ ጥንተ አብሶ ይባላል። ኦሪጂናል ሲል የሚሉት እሱ የሚወረስ ነው። በማህፀን ያለ ልጅም ኃጢአተኛ ነው። እንዴት? ምክንያቱ መዝሙረ ዳዊት 51 ላይ አንብቡ። እናቴ በአመፃ ጸነሰች በኃጢአትም ተወለድኩ፣ እናቴ በኃጢአት ጸነሰችኝ በኃጢአትም ተወለድኩ ብሎ ይናገራልና ይሄ አዳሚክ ኔቸር በአዳም ላይ የተላለፈው ኩነኔ ተላብሶ ነው የሚወለደው። ከዛ ደግሞ ስሩ ዋና እሱ ሆኖ የድርጊት ኃጢአት ነው የሚባላል። ጌታ ኢየሱስ ክርስቶስ ከነዚህ ሁለቱ ገላገለን። በመስቀሉ ስራ ነፃ አወጣን። ወገኖች ሆይ ኩነኔ በእኛ ዘንድ የለም። እንግዲህ በክርስቶስ ላሉ አሁን ኩነኔ የለባቸው። መቼ ነው ያለው? አሁን። እስኪ በጎናቸው ያለ አሁን ኩነኔ የለብህም በሉት። እግዚአብሔር አምላካችን ወንጌል እሱ እኮ ነው፣ ሌላ እኮ አይደለም። እግዚአብሔር አምላካችን እናመሰግናለን። ስለዚህ ነፃ እንደወጣ ሰዎች ሁነን ነው ጌታን ማምለክ የሚገባን። እየተለመን እባካችሁ አሸብሽቡ እየተባልን ሳይሆን ነፃ እንደወጣ። አንድ ቀን እድፋም ልብስ ለብሶ እንደነበረ ግን ጌታ አውልቁ ብሎ አዲስ ልብስ እንዳለበሰው፣ አዲስ ጸጋ እንዳለበሰው ህዝብ እንደዛ ሆነ ልናመልክ እግዚአብሔር ይርዳን። እግዚአብሔር አምላካችን እናመሰግናለን። ስለዚህ ወገኖች ሆይ ስትከሰሱ በጌታ ፊት ቁሙ። በእግዚአብሔር ፊት ስንቆም እግዚአብሔር ያያል። እግዚአብሔር ያያል በሉ። ጠላቶቻችንም ያያል፣ እኛንም ያያል፣ የደረሰብንንም ያያል። እግዚአብሔር አምላካችን እናመሰግናለን። የበለዓምን እርግማን ወደ በረከት የለወጠ እግዚአብሔር፣ በሱ ፊት እንቁም። እርግማናችን ሁሉ ወደ በረከት የሚቀይር አምላክ በሰማይ አለ። እግዚአብሔር አምላካችን እናመሰግናለን። አበሳችንን፣ መተላለፋችንን፣ ጉስቁልናችንን ያያል፣ ይፈውሰናል። አጋር በምድረ በዳ ስትቅበዘበዝ ነበር። ጌታ ጉስቁልናዋን አየ፣ መከራዋን አየ፣ ተናገራት። በኋላ ኤሮይ አለች፣ የሚያየኝን አየሁት። የሚያያለ ወገኖች ሆይ ያለህበት ሁኔታ ያያል፣ ደግሞ በቅንነት ይፈርዳል። እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ የእግዚአብሔር መልአክ ኢየሱስ ክርስቶስ ባሪያውን ኢየሱስን ከማናገሩ በፊት ሰይጣንን ከኦዲየንስ አስወጣው። በባሪያዬ ላይ ምንም አጀንዳ የለህም ብሎ። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ሰው ሲከሰስ ቢያንስ 3 ነገሮች ይኖራሉ። የመጀመሪያ ዳኛ አለ። ሁለተኛ ደግሞ ጠበቃ አለ፣ ጠበቃ፣ አስተማማኝ ጠበቃ። ሶስተኛ ደግሞ ክሱ ውድቅ የሚያደርግ ኬዝ አለ ማለት ነው። ኬዝ አለኝ ይባላል። እና በእግዚአብሔር ፊት መቆሙ በእነዚህ መረዳት ይመስለኛል ካህኑ ኢያሱ። መጽሐፍ ቅዱስ ዕብራውያን 12 የሁሉ ዳኛ ወደሚሆን ወደ እግዚአብሔር ደርሳችኋል ይላል። የሁሉ ዳኛ። የተወሰኑ ሰዎች ዳኛ ናቸው በዚህ ምድር ያሉ ዳኞች። ሀገራችን ድሮ ወደ ዳኛ ወደ ሆነው ሰው ሲኬድ ዘበኞች አሉ ይባላልና መጥቷል፣ አቤት አቤት እያለ ሲባል በእግሩ ነው የመጣው ወይስ በእጁ የሚል ጥያቄ ይጠየቅ ነበር ይባላል። ምን ማለት ነው? በእግሩ ነው የመጣው ከተባለ ለተራዘመ ቀጠሮ ይሰጠዋል። በእጁ ነው የመጣ ከተባለ ግን ምን ማለት ነው? ወይ ማር ይዞ መጥተዋል፣ ወይ ምክት ይዞ መጥተዋል፣ የሆነ ነገር ይዞ መጥተዋል፣ ጉቦ ይዘው መጥተዋል ማለት ነው። እሱ ቅድሚያ ይሰጣል። ለሰው ፊት የማያደላ እውነተኛ ዳኛ አምላክን በሰማይ አለ። እሱ ይፈርድልናል። እሱ በሞገስ ያቆመናል። እግዚአብሔር አምላካችን እናመሰግናለን። ሁለተኛ አስተማማኝ ጠበቃ፣ አድቮኬት።
የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ክርስቶስ ደርሳችኋል። ዕብራውያን ማንም ኃጢአት ቢያደርግ ከአብ ዘንድ ምን አለን ይላል? ጠበቃ አለን። ጠበቃ አለኝ የሚል ዳዊት የሚያደርግ ሰው አለ? የሚጠራጠር ሰው አለ? ጠበቃ አለ። ጠበቃ አለሽ በሉት ለአንዱ። ጠበቃ አለ፣ ጠበቃ አለ። ከአብ ዘንድ ጠበቃ አለ፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እና ብዙ ጊዜ ምድራዊ ጠበቆች ኤቪደንሱ እያዩ ነገር ግን አይደለም ብለው በውሸት ነው የሚከራከሩት። የኛ ጠበቃ ኢየሱስ ክርስቶስ ግን ኤቪደንሱ ውሸት ነው አይደለም የሚለው፣ ግን በደሜ ተደምስሰዋል። you cannot recover it። ልጄ ነፃ ወጥተዋል። ከበጉ ደም የተነሳ ከምስክራቸው ቃል የተነሳ ዲያብሎስን ድል ነሱት። በድል የሚያዞር ጌታ ነው የምናመልከው። እግዚአብሔር አምላካችን እናመሰግናለን። ስለዚህ ዛሬ በምን ሁኔታ እንዳላችሁ አንዳንዳቸው ያላውቅ፣ ግን ይህ ቃል የኔ ነው ብላችሁ እንድትወስዱ እጠይቃችኋለሁ። ምክንያቱ የእግዚአብሔር ቃል ፈውሳችን ነው። እግዚአብሔር አምላካችን እናመሰግናለን። ጌታ ራሱ ጠበቃ ሲቆምለት፣ ዳኛም ጠበቃም ሆኖ ኢያሱን ነፃ ሲያወጣው እንመለከታለን። ኬዙ ደግሞ ምንድነው? ዊኒንግ ኬዝ። እድፋም ልብስ መልበሱ ያስደንቃል ወይ? ሊጠፋ እኮ ነበረ። ከእሳት እኮ ነው ያወጣሁት። አሁን ግማሹ ከሰል መስሎ ቢታይ ምንም ነገር አይደለም። እኔ ከጥፋት አውጥቼዋለሁ። እኔ ተከራ አደርገዋለሁ። ሰይጣን በዚህ ጉዳይ ምንም ድርሻ የለህም፣ እግዚአብሔር ይገስጽ ሲባል ወዲያ በኖ ሰይጣን የለም እዛ ቦታ። ኢያሱ በእግዚአብሔር ፊት ቀረበ። እግዚአብሔርም ደግሞ አልከሰሰውም። አምኜ የሁሉ አውጥቼ እንዴት እንደዚህ ትሆናለህ ሲል እግዚአብሔር አይሰማም። እግዚአብሔር አምላካችን እናመሰግናለን። አንዳንዶቻችን በደል ሲሰማን ኮንሸሳችን በተለያየ ክስ ሲሞላ እግዚአብሔርም እንደ ሰይጣን እግዚአብሔርም እንደ ሰው ሆኖ እሱም ራሱ ከላይ ሆኖ የሚፈርድብን በእንደዛ አይነት ፒክቸር በውስጣችን የተሳለን ሰዎች እንሆን ይችላለን። ግን በእኔ ሆንባቸው ኢያሱን ተመልከቱ። ምንም አይነት እግዚአብሔር ምንም አላነሳም። ለምን ለበስክ የሚል ጥያቄ የለም። አውልቆ ብቻ ነው የተባለው። እግዚአብሔር እንደዛ አውልቆ በደሙ ቀድሶ አንጽቶ የሚያቆም አምላክ ስላለ ስሙ የተባረከ ይሁን። እግዚአብሔር አምላካችን ይመስገን። በውኑ ከእሳት የተነጠቀ ትንታግ አይደለምን? ብዙዎች ከአሕዛብ ቢደባለቁም ዋጋ እየከፈሉ ለክብሩ የቀሩ ቅሪቶች ነበሩ ብለናል። ቅሪቶች ነበሩ። ሲድራቅ፣ ሚሳቅ፣ አብደናጎ አንዱ ክፍል ናቸው። ጌታ ከእሳት ታደጋቸው። አንሰግድም ብሎ አቋም ሲወስዱ የምናመልከው አምላክ ከእቶኑ እሳት ያድነን ዘንድ ይችላል። ባያድነን እንኳ ይላል። ባያድነን እንኳ ማለት የኛ መቃጠል ለክብሩ ከሆነ ቤት እንቃጠላለን። እንማ ከሆነ 7 እጥፍ ይንደር ተባለ። ወላፈኑ የሚጥሏቸው ሰዎች በልቷቸዋል፣ ገቡ። ኢየሱስ ክርስቶስ እዛ ጠበቃቸው። እግዚአብሔር አምላክ የተመሰገነ ይሁን። የሲድራቅ የሚሳቅ የአብደናጎ አምላክ ነው ያንተ አምላክ ነው፣ ያንቺ አምላክ። እውነተኛ ዳኛ፣ ለማንም ለክፉ አሳልፎ የማይሰጥ እግዚአብሔር አምላካችን እናመሰግናለን። ግን እምነት የሚባል ነገር አለ። ያድነን ዘንድ ይችላል ማለት እምነት ነው። እግዚአብሔር አምላካችን እናመሰግናለን። ወደ እሳት እቶን ከተጣሉ በኋላ ኢየሱስ ክርስቶስ አብሯቸው ገባ። ለምን ገባሁ ሳይሆን ማን እንደሚጠብቅህ እዛ ማሰቡ በጣም ጥሩ ነገር ነው። እግዚአብሔር አምላካችን እየተመሰገነ ይሁን። ስለዚህ የዚያን ጊዜ ናቡከደነጾርም ተደነቀ ይላል። እንግዲህ በዳሪዮስ በናቡከደነጾር አንደኛው ዳንኤል ለአንበሶች ተሰጥቶ ነበረ በአንበሶች ጉድጓድ። እንደገና ደግሞ ናቡከደነጾር ተደነቀ። ምን ይላል? ፈጥኖም ተነሳ፣ አማካሪዎችም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረን ምን? እነሆ የተፈቱ እስከሆኑ። ስንቶቻችሁ መፈታት ይሰማችኋል? ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ ይላል። ለምን? መፈታት አለ፣ አርነት አለ፣ መፈወስ አለ፣ ጌታ አለ፣ የቤተ ክርስቲያን ራስ ኢየሱስ ክርስቶስ አለ። በእሱ ፊት ስንቆም እንደ ኢያሱ ነው ነፃ የምንሆነው። እግዚአብሔር አምላካችን የተፈቱ በእሳትም መካከል የሚመላለሱ
4 ሰዎች አያለሁ፣ ምንም አላቆሰላቸውም ይላል። እሳቱ ይንደድ ግድ የለህም። ጌታ ካንተ ጋር ከሆነ አትቆስልም። አሜን። የአራተኛውን መልክ የአማልክት ልጅ ይመስላል ብሎ መለሰ። ወደሚነደው ወደ እሳቱ እቶን ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅ ሚሳቅ አብደናጎም ውጡ። እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው ይላል። በሌላው ላይ ኃይል ሊኖረው ይችላል፣ ግን በጌታ ልጆች ኃይል አይኖረውም። ምክንያቱ ጌታ ከኛ ጋር ነው። እግዚአብሔር አምላካችን አመሰገነ። የራሳቸውም ጠጉር እንዳልተቃጠለ። በጣም የሚገርም ነገር ነው። ጸጉር እኮ ትንሽ ወላፈን በአንዴ ነው የሚያቃጥል አይደለም እንዴ? የኔ ጸጉር እንደዛ ተቃጠለ ብላችሁ አታስቡ እንግዲህ። እና ያው ጌታ ሲመጣ ጸጉሬ ይመለስልኛል። እዚህ ያውቃሉ፣ እዚህ የነበሩ ወገኖች ምን አይነት አፍሮ እንደነበርኩ ያውቃሉ። እና ግን እግዚአብሔር ብቻ አይደለሁም። ብዙዎች እንግዲህ እንደ መስተዋት እያብለጨለጨ አያለው። ብዙዎቹ ፓስተር ሲሳይም አያለው፣ አብርሽም እንደዚሁ። እግዚአብሔር አምላካችን እናመሰግናለን። ግን አንዲት ጸጉር አልወደቀችም፣ አልተቃጠለችም። ጌታ ከኛ ጋር ሲሆን እንደዚህ ነው የሚሆነው። ይህን ጌታ ነው የምናመልከው። እግዚአብሔር አምላካችን አመሰግናለን። ስለዚህ ወደ እግዚአብሔር ቤት ስንመጣ ችግራችን ለመቁጠር አይደለም የምንመጣው። ያለብን ነገር በቃ ይዘን ለመቆዘም አይደለም የምንመጣው። ነፃ የሚያወጣው ፊት ለመቆም፣ አርነት የሚያወጣን ፊት ለመቆም፣ ከዚህ በፊት ያደረገልን በማሰብ ስናመልከው ወገኖች ሆይ ምስጋናን የሚሰዋ ያከብረኛል፣ ማዳኔን የማሳይበት ነው። በዛ ለምስጢሩ እዛ ነው። ያመሰገነው ነፃ እንወጣለን። ያመሰገነው ጠላቶቻችን ያዘጋጁት ማናቸውም ወጥመድ ይሰበራል። እግዚአብሔር አምላካችን እናመሰግናለን። ስለዚህ ወገኖች ሆይ ጌታ ራሱ አበሳህን ከአንተ አርቄአለሁ የሚል አምላክ ምንም ኢያሱ ምንም ሲያደርግ አናይም። በራሱ ጥረት በቃ የሁሉ ዓመት አገልግዬ ምናምን ሲል አናይም። ሲምፕሊ የኃጢአት ጉዳይ ጌታ ኢየሱስ ክርስቶስ ኦልሬዲ ዋጋ ከፍሎበታል። እሱ ነው ነፃ የሚያወጣ። ለሰዎችም ስንመሰክር እነዚህ ወገኖቻችን ጌታ ይባርካቸው። በቃ ነፃ የሚያወጣ ጌታ አለ እኮ ነው፣ ሌላ እኮ አይደለም። ኢየሱስ ያድናል እኮ፣ ኢየሱስ ነፃ ያወጣል እኮ ነው። ወደ እሱ ወደ እኔ አምጡ ነው ያለን። እሱ ነው ድል የሚያደርገው፣ ነፃ ሊያወጣቸው የሚችል ጌታ። እግዚአብሔር አምላካችን እየተመሰገነ ይሁን እና የገማውን የሚሸተውን ሕይወት የሚፈውስ ጌታ፣ የሞተውን ነገር የሚያስነሳ፣ ሰዎች የሚፈርዱበትን ሰዎች ያሳደፉትን እኔ አነጻለሁ ነው የሚለው ጌታ። የሰዎችን ክስ የሰይጣን ክስ ውድቅ የሚያደርግ እግዚአብሔር አምላካችን እናመሰግናለን። እና ሁለት አይነት እይታ አለ። አንደኛ እግዚአብሔር የሚያየው እይታና ሰው የሚያየው እይታ። ያች ሴት ዝሙት ስትሰራ አገኘናት ብለው አይሁዳውያን አመጧት። የእነሱ አይን የሚያያት በቃ ወንጀለኛ፣ ጥፋተኛ፣ በድንጋይ ተወግራ መሞት ያለባት የሚያዩት አይን እሱ ነው። ጌታ ግን የሚያያት ደግሞ ነፃ እንደምትወጣ ነው፣ በምህረት እንደምትቆም ነው። አንቺ ሴት ከእናንተ ኃጢአት አድርጎ የማያውቅ ሰው እሱ የመጀመሪያ ድንጋይ ይወርውር ሲል ሁሉም ሰው ወደ ራሳቸው ተመለከቱ። እሷ ብቻ ቀረች። ሁሉም ሄዱ ድንጋዮቻቸውን ጥለው። አንቺ ሴት ከሳሾች ሴት አሉ፣ አንድ ስንኳ በእኔም አልፈርድብሽም፣ ደግመሽ ኃጢአት አትስሪ። ጌታ አይፈርድብንም። ደግመን ግን እዛ ጭቃ ውስጥ መገኘት የለብንም። እግዚአብሔር አምላካችን የተመሰገነ ይሁን። ከእሳት የተነጠቀ ትንታግ። ወደዚህ ወደ ቃሉ ልውሰዳችሁና እግዚአብሔር ገሥጽ ካለ በኋላ ቁጥር 3 ላይ እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋም ልብስ ከእርሱ ላይ አውልቁ አላቸው። አውልቁ። እግዚአብሔር ይመስገን። እርሱንም እነሆ አበሳህን ከአንተ አርቄአለሁ። እንግዲህ አበሳ የሚያርቅ ጌታ ነው። አሜን። እግዚአብሔር አምላካችን ጥሩ ልብስም አለብስሃለሁ፣ በአዲስ ጸጋ፣ በአዲስ ሞገስ፣ በአዲስ ክብር ትቆማለህ። እግዚአብሔር አምላካችን እናመሰግናለን። ጥሩ ልብስም አለብስሃለሁ። እንግዲህ መጽሐፍ መዝሙረ ዳዊት 103 ላይ ምስራቅ ከምዕራብ እንደሚርቅ ኃጢአታችንን ከእኛ ራቀ ብሎ ይናገራል። እንግዲህ በኮስሞስ በዚህ በዩኒቨርስ ስታዩት ምስራቅ የት ነው? ምዕራብ የት ነው? እንደገና ደግሞ በሜትር በኪሎ ሜትር አይደለም፣ በላይቴር ነው የሚለካው። ከአንድ ስፍራ ወደ አንድ ስፍራ ማለት ነው። ብርሃን ከፀሐይ ፈንጥቆ ወደ ምድር ለመድረስ
ያሉት ደቂቃዎች በዛ ነው የሚለካው ማለት ነው። ጌታ አምላካችን ግን ሰማያትን በስንዝር የለካ። እግዚአብሔር ይመስገን። ምን አይነት ታላቅ አምላክ ነው! በዚህ አምላክ ፊት ቁሙ ነው የተባለው። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። እና ምስራቅ ከምዕራብ እንደሚርቅ ኃጢአታችን ከእኛ አራቀ። ከዛ ደግሞ ንጹህ ጥምጥም የሚላለ ይሄ ደግሞ አገልግሎት ነው። እድፋም ልብስ ስለለበስክ ሁለተኛ አዲስ ኳሊፋይድ አይደለም። ጥምጥም አዲስ ጥምጥም ንጹህ ጥምጥም አድርጉለት ተብሎ አገልግሎቱ እንደገና ታድሶ እንደገና ቃል ኪዳኑ አደሰለት። ደግሞ ንጹህ ቁጥር 5 ላይ ንጹህ ጥምጥም በራሱ ላይ አድርጉ አለ። እነርሱም በራሱ ላይ ንጹህ ጥምጥም አደረጉለት፣ ልብስንም አለበሱት። የእግዚአብሔርን መልአክ ባጠገቡ ቆሞ ነበር። ጌታን እጅግ አድርገን እናመሰግናለን። ስለዚህ አራተኛ እድፋም ልብስ አውልቁ ማለቱ፣ አምስተኛ ጥሩ ልብስ እንደገና ማደስ ተሐድሶ በሕይወቱ መምጣቱ፣ ስድስተኛ ንጹህ ጥምጥም አገልግሎቱ መታደሱ፣ ሰባተኛ ደግሞ ወገኖች ሆይ ማደስ ብቻ አይደለም ከሱ ጋር አጠገብ ቆሞ ይላል እና ይሄ በብሉይ ኪዳን ብቻ አይደለም፣ በአዲስ ኪዳንም ሐዋርያ ጳውሎስ ከሚናገረው ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 16 እና 17 ማንበብ ትችላላችሁ። ምን ይላል? በፊተኛ ሙግቴ ይላል። ሙግት ማለት ነው ክስ ያለበት እኮ ነው። ሙግት ማለት እኮ ክስም ጭምር ማለት ነው አይደለም? ተከሶ በዳኛ ፊት ሲቀርብ አንድ አልደረሰልኝም፣ ሁሉም ተውኝ፣ አንድስ እንኳ አልደረሰልኝም ይላል። ግን ጌታ ግን ባጠገቤ ቆሞ አበረታኝ። በጎናቸው ያለው ሰው ጌታ ባጠገብ ቆሞ ያበረታሃል። እግዚአብሔር አምላካችን አመሰግናል። ይሄ የብሉይ ኪዳን ጉዳይ ብቻ አይደለም። እንግዲህ ካህኑ ኢያሱ ሰይጣን እየከሰሰው ያውም ሰይጣን ያክል ከሳሹን አስወግዶ እንደገና አድሶት እንደገና ደግሞ ባጠገቡ ቆሞ እኔ ያለሁ ምንም አይነካህም እንደማለት ይመስለኛል መልእክቱ። ሁሉም ቢተውን ያለሁልህ የሚል ነው። ዛሬ ይሄ መልእክት ለአንድ ሰው መልእክት ነው። ሰው የለኝም የምትል ሰው ካለ ሰው አለ። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው፣ የማይተው የማይጥል ጌታ፣ የሚያነሳ ጌታ፣ የሚያድስ ጌታ። እረ ክብር ለእሱ እንሰጠዋለን። እግዚአብሔር አምላካችን አመሰግናለን። ሃሌሉያ። ጌታ ግን በአጠገቤ ቆሞ አበረታኝ፣ ከአንበሳም አፍ ዳንኩ ይላል። የነበረው ክስ የነበረው ሙግት ቀላል አይደለም። ለአንበሳት አልፎ የሚሰጥበት ሁኔታ ነበረ። እውነት ነው። ደግሞ በመጀመሪያ ከታኩምቦ ሰማዕታት ታሪክ እናውቃለን። ግን ጌታ በአጠገቤ ቆሞ አበረታኝ። ለአንድ ዓላማ ነው የስብከቱ ስራ በእኔ እንዲፈጸም ይላል። ዝም ብሎ ሲያድነን ለሚሽን ነው። ቀደም ፓስተር አህመድን ሲናገር ነበር። ወደዚህ ያመጣን ዝም ብሎ ልንበላ እንጠጣ አይደለም፣ ለዓላማ ነው የመጣሁት። ለዓላማ ነው እስክንበል ለእግዚአብሔር ዓላማ፣ ለሱ ክብር መኖር ይገባኛል። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። የስብከቱ ስራ በእኔ እንዲፈጸም እያንዳንዳችን በምድር በተወሰነልን እድሜ ልናከናውነው ከመንግስቱ አጀንዳ አኳያ ከወንጌል አኳያ ልናከናውነው የተሰጡን ጸጋዎች አሉ። አንድ ሰው ሁሉም ጸጋ ያለው ላይሆን ይችላል። ፓስተር ቤኒ በዝማሬ እግዚአብሔር በጸጋ በማስተማር ጸጋ ያላቸው ወገኖች አሉ። እኔ ደግሞ ድሮ በቤተ ክህነት ያው ዲያቆን ቀድስ ነበረ፣ ግን አሁን ከነሱ ጋር ድምጽ ጋር ፈጽሞ አይሄድም እና ግን ያው እግዚአብሔር ይመስገን የጌታን ቃል አካፍላለሁ። እግዚአብሔር ይመስገን። ግን በሰማይ ሁላችን ዘማሪ እንሆናለን። አሜን። እግዚአብሔር ይመስገን። እዚህ ካሴት ባናወጣም ሲዲ ባናወጣም እዛ ላይ ለዘላለም የሚፈስ ደግሞ ዘማሪዎች እንሆናለን። እግዚአብሔር ይመስገን። ጌታ የተባረከው እና በተሰጠን ጸጋ በታማኝነት እናገልግል ንጉሱን። እግዚአብሔር ይመስገን። ብዙ ሰዎች እድፋም ልብስ ለብሰው የሰይጣን መጫወቻ የሆኑ ሰዎች በውስጥም አሉ በውጭም አሉ። ለእነሱ ማን ነው የሚደርስላቸው? እኔና እናንተ። እግዚአብሔር አምላካችን እናመሰግናለን። አንዳንዶቻችሁ በተለያየ ሁኔታ ሰይጣን እየጎሸማችሁ አሁን ወደቅ አሁን ጠፋ የሚላችሁ ሰዎች ልትኖሩ ትችላላችሁ። ከኔ ጋራ ሁለተኛ ቆሮንቶስ 4 ቁጥር 7 እስከ 9 እናነብና እንጸልያለን። ወገኖች ሆይ ዛሬ ጸሎትም
ጸሎት ያስፈልገኛል የምትሉ የቤተክርስቲያን አገልጋዮች አሉ። በፊት እንጸልይላችኋለን። ከነሸክማችሁ አትውጡ። ሸክማችሁ ተንከባሎ በነፃነት እንድትወጡ የእግዚአብሔር መንፈስ በውስጥ ያሳስበኛል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7 እስከ 9 ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን እስኪ የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን የራሳችን ትግል ሳይጨመርበት የራሳችን ነገር ምንም ነገር የሚጨምርበት ነገር የለም ከእግዚአብሔር ብቻ። አሜን። የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። ሸክላዎች ነን እኛ። ለዛ ውስጥ አስቀመጠ ጌታ። በሁሉ እንገፋለን። ዛሬ በሁሉ እገፋለሁ የሚል ሰው እዚህ ሊኖር ይችላል። የምስራች እነግርሃለሁ፣ ጌታ ካንተ ጋር አለ። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። እግዚአብሔር አምላካችን አመሰግናለሁ። አንጠፋም። መገፋት አለ። አዎ ማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ ጌታ ኢየሱስ ክርስቶስ የሰጣቸው ሁለት ምሳሌዎች አሉ። ቃሌን ሰምቶ የሚያደርገው ቤቱን በአለት ላይ የሰራ ምን ይመስላል? ልባም ሰው ይመስላል ይላል። ዝናብ ዘነበ፣ ጎርፍ ጎረፈ፣ ነፋስም ነፈሰ፣ ያን ቤት ምን አደረገው ይላል? ገፋው የሚል ቃል አለ። ስገፋ እኮ ሰው ይንገዳገዳል፣ መንገዳገዳል። ግን በአለቱ ላይ ተመስርቷልና አልወደቀም ነው የሚለው። ስለዚህ በሁሉ እንገፋለን ሲል ግን አንወድቅም ነው የሚለው ቃሉ። እግዚአብሔር አምላካችን አሁን መገፋት አይድነቅ። ያን ቤት ገፋው፣ ግን በአለቱ ላይ በክርስቶስ ላይ በቃሉ ላይ እስከተመሰረተ ድረስ አትወድቅም። ቃሉ ነው የሚለው እኔ አይደለሁም። ሚክያስ ምዕራፍ 7 ቁጥር 8 ጠላቴ ሆይ፣ የትኛው ጠላት እንደሆነ አናውቅም፣ ግን በወድቅ እነሳለሁ፣ በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛል፣ በእኔ ላይ ደስ አይበልህ። ይሄ ቃል ወደ ኢያሱ ብናመጣው ሰይጣን እየከሰው ነበረ፣ ግን ታድሶ እንደገና ቃል ኪዳኑ ታድሶ አገልግሎቱ ታድሶ ሲወጣ ሰይጣን ቢያገኘው ጠላቴ ሆይ ደስ አይበልህ፣ እድፋም ልብስ ብለብስ እንኳ ጌታ እግዚአብሔር ከኔ ጋር ነው፣ ብጨልምብኝም ብርሃን ይሆንልኛል የሚለው ይመስለኛል። እግዚአብሔር አምላካችን እናመሰግናለን። ወገኖች ሆይ ምሳሌ ምዕራፍ 24 ቁጥር 16 ላይ ጻድቅ 7 ጊዜ ይወድቃል ግን ይነሳል። እግዚአብሔር አምላካችን እናመሰግናለን። አሜን። አንድ ሰው ሲናገር የሰማሁት የክርስቲያን ላይፍ ቪክትሪ ነው፣ የቪክትሪ ላይፍ ነው። ቪ ደግሞ ሲጻፍ ከላይ ጀምራችሁ ወደ ታች አለ፣ እንደገና ወደ ላይ። አሜን። አፕ ኤንድ ዳውን አለ፣ ግን የሚጨርሰው ወደ ላይ ነው። በከፍታ ነው የሚጨርሰው። ታሪካችን በከፍታ ይጨርሳል። ታሪካችን በድል ይጨርሳል። እግዚአብሔር አምላካችን እናመሰግናለን። ሁላችን ተነስተን በጸሎት መንፈስ እንሆናለን።